እንኳን ወደ ውይይቷ ባህር ዳር ሀገረ ስብከት መንበረ ጵጵስና በሰላም መጣችሁ። ይሄ እንግዲህ የባህር ዳር ሀገረ ስብከት መንበረ ጵጵስና ነው። የምታዩት ግቢው የምታዩት ነው። የመጀመሪያው በሰባዎቹ የተሰራ ነው። ብፁዕ አቡነ መቃርዮስ ናቸው ያሰሩት። ሌሎቹን እንግዲህ እየተዘዋወርን የምናያቸው ከዚህ ጀምሮ የምታዩቸው ብፁዕ አቡነ አብርሃም ያሰሯቸው ናቸው። እየተጓዝን እናያስጎበኛችሁ ይሻላል። እቺ ንባቡን እያየን እንሄድ። ሁላችንም ተሰብስበናል። በዚህ እንግዲህ ከአባቶች ጋር ጉብኝታችንን ጀምረናል። እናት ቤተ ክርስቲያን ያው በክብር ተቀብላን ያለውን ነገር አባታችን እያስጎበኙን ነውና ሁላችሁም አብራችሁን እንድትከትሙ እንድትተሙ በፍጹም ትህትና እንጠይቃችኋለን። ሁላችንም በዚህ ያለን እንግዲህ አባታችን ከዚህ በኋላ እሳቸው ናቸው ያሉትን ቦታዎች በጠቅላላ የሚመሩን። እሳቸውን እንግዲህ እንከተላለን። ሁላችሁም ሼር አድርጎ የመርሃ ግብር ይህ የፓስተር ቢኒያም ሽታዬ ኦፊሻል ቻናል ነው። በዚህ መርሃ ግብር ላይ ሃይማኖታዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። ዛሬ በጣም በደስታ በእናት ቤተ ክርስቲያን አለን። ትላንትና በዚህ ሰዓት ደግሞ በጎንደር ካቶሊክ ቤተ ክርስቲያን ነበርን። ከትላንት በስቲያ ደግሞ እንደዚሁም በጎንደር ደብረ ብርሃን ስላሴ ቤተ ክርስቲያን እንዲሁም ደግሞ በፋሲል አጼ ፋሲል ቤተ መንግስት ላይ ሁሉንም እንግዲህ እግዚአብሔር እየረዳን ነው። ዛሬ ደግሞ በባህር ዳር አለን። ሁላችሁም እንግዲህ በዚህ መርሃ ግብር ላይ ለትውልድ እንዲደርስ እናት ቤተ ክርስቲያን ውለታና የክርስትና አጠባበቋ እንድትረዱ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ ወደ ጉብኝታችን አባታችን እንደመሩን እንሆናለን ማለት ነው። እንግዲህ እቺ መጀመሪያ ማረፊያ እንግዳ ማስተናገጃ ብለው የሰሯት ይችን ነው። ሁለገብ ናት። እንግዳ ሲመጣ ያስተናግዱባታል። የአስተዳደር ጉባኤዎችንም ይሰበስቡባታል። እንደዚህ መስተንግዶም ትሆናለች። ሁሌ የመጀመሪያ ናት። እቺ የመጀመሪያ ስራቸው ናት። እቺ ሀይመተ አብርሃም ተብላ ተሰይማለች። እቺ ቤተ አብርሃም ትባላለች። ክፈትና ላሳያችሁ። አቡነ አብርሃም የሚያርፉባት ነበረች እቺ። አሁን ግን አዲስ መንበረ ጵጵስና ተሰርቷል። ድሮ ያኛው እያለ አንዳንድ ጊዜ የጸሎት ሱባኤ በሚይዙበት ጊዜ እዚህ ነበረቻቸውን አርሞ የሚይዙ። ሁሉም የተሟላ ነው። መታጠቢያ ቤቱ ሁሉም ለየት ያለ ነው። መታጠቢያውም ልዩ ነው። እሳቸው አሁን ግን ብፁዓን አበው ሊቃነ ጳጳሳት ሲመጡ እዚህ ነው የሚያርፉ። እዚህ ነው የሚያርፉ። አሁን ብፁዓን አበው ሊቃነ ጳጳሳት ሲመጡ ሆቴል አይሄዱም። እንኳን ብፁዓን ሊቃነ ጳጳሳት አበው መነኮሳት ሲመጡ ቤቱ ክፍት ነው። እውነት ቤተ አብርሃም ነው። ቤተ ማርያም ትባላለች። እቺ ደግሞ እቺ ቤተ ማርያም ትባላለች። ሙሉ ናት። እንደዚያው እንዳየናት የብፁዓን አበው ሲመጡ እዚች ነው የሚያርፈው። እቺም ሁለተኛ ቤት ናት። እቺ ቤተ ሚካኤል ትባላለች። ጠበብ ያለ ናት። ይሄ አንድ ሰው እንትን ማለት ነው። እቺም ቤተ ገብርኤል ትባላለች። የኛው ቤተ ጊዮርጊስ ይባላል። ከፍተን ሰፋ ያለ ነው። ሁለት አልጋ ያለው መታጠቢያውም ሁሉም የተዘጋጀ ነው። አሁን እንግዶች ሲመጡ የጠቅላይ ቤተ ክህነት እንግዶች ሲመጡ እዚህ ነው የሚያርፉ። ሁሉ ፋሲሊቴት ተደርጎ ነው። ሁሉም ሙሉ ነው። ከቤተ ክርስቲያን ውጭ የሚደረግ ማረፊያም ሌላ ነገርም ቤተ ክርስቲያኗ ተልከው የመጡ ሰዎች ብፁዕ አባታችን ሊጠይቁ ከውጭ ድረስ ሲመጡ አሁን እዚህ ነው የሚያርፉ። ብፁዕ አባታችን እንግዶች ቤቱ እስከቻለ ድረስ ከቤቱ ሲተርፍ ነው ወደ ውጭ ይወጣ እንጂ ቤቱ እስከቻለ ይዛል ማለት ነው። ይሄ በጣም ጫካ ነበረ። በዚህ መንቀሳቀስ አይቻለው ነበር። በዚህ ያ ሁሉ ተመንጥሮ ነው አሁን እነዚህ ሁሉ ቤቶች የተሰሩ። በአንድ አመት ውስጥ ነው እነዚህ አመት መንፈቅ ምናምን ነው እነዚህ አሁን ብፁዕ አቡነ አብርሃም በመጡ ጊዜ ተሰሩ። ይሄ ቤተ ወደ ጊዮርጊስ መሄጃ ነው። ወደ ቤተ ክርስቲያን ጳጳሱ ብቻ የሚሄዱበት ነው። ጳጳሱ ብቻ የሚከፈት እንዲያ ሲሆን ነው።
ቤተ ሱራፊ ናት። ይችም ሁለተኛዋ ሁለት መታጠቢያ ያለው 2 ማረፊያ ያለው ላይ ይሄው እንግዲህ ይሄም ከዘፍጥረት መጽሐፍ ጋር የተያያዘ ነው። እንደቀደሙ እያንዳንዷ ታሪክ አላቸው። ሁለቱም በታሪክ ነው የሚሄዱ። እቺ አሁን ገና ተሰላጠነችም ዘመናዊውንም ባህላዊውንም የያዘች ናት። ኪችን ናት። ገና ያላለች ባህላዊ መብራት ሲጠፋ ምጣዱ እዚያ አለ። የደስ መጣየው ዘመናዊ ምጣድ እዚህ አለ። በዚያ ደግሞ ስቶቭ ይኖራል ወደፊት። ገና አልተሰላጠነች ታቅዳ ተይዛለች። ይቺ ምን ጊዜም በጋ ተከረምት ምን ጊዜም። ይቺ ደግሞ እንደምታዩት ምንጭ አላት። እንግዳ ሲመጣ እንግዲህ አባቶች እነሱ አይቀምሱም። እዚህ ላይ ታችው ቆሻሻ አዘቅት ውስጥ አለ። እዚህ እንትን ይላል። ላይ ደግሞ ከትከት አድርጎ እንግዳ ሲመጣ ይስተናገዳል ማለት ነው። ይቺ ሻይ ቅጠል ሽቶ የተለየ ናት። እሺ ስጋ መጥበሻ ናት። ኦኬ እዚሁ ነው በቃ ቅመማ ቅመሙ ሁሉ የቦት መድኃኒት እዚህ እንደው ማመያው እዚህ ጋር ሁሉ ግሩም ሽታለ። አሁን ይቺ ወይራ ተተከለች አመቷ ነው። ወይራዋ ከተተከለች ገና በዘንድሮ ክረምት ማለት ነው። ይቺም ጽዷም እንደዚህ በተመሳሳይ የሚሰበስበው እንግዶችንም ሲመጡ ይቀበላሉ፣ ያስተናግዳሉ። ማንበሪያም ናት። ለሌ ሙቀትም የለ ጣና አየር ይገባል። ቀዝሽ ነው ነው አብዛኛውን ጊዜያቸውን የሚያሳልፉ እዚህ ነው። እንትን ሲሆን እሺ ነው ነፃነት ያው እዚህ መጽሐፎቻቸውን ያነበቡ እዚህ ነው የሚሉ የሚገርም ይሄውን በኦልሞስት በጥቂት ጊዜያት ውስጥ የተሰሩ አንደው ከመንተን ያለው አባት ሚደፈን የለም ተወርተው እኛም ስናደርግ እዚህ ጫካ ነበር እናባል ያው ሲናደግ ያው የሳቸው ዲዛይን ራስ ማንም እንትን አይደለም። ብቻ አሁን ጻውን አብረን ፈልጉ በኮምፒውተር ቦታው ይችላል የሚለው ከዛ በኋላ የሚናስተካክል መውጫ በራ አለ ወደ ሌላ ወደ ከተማ ስብሰባ ሰው ሲመጣ በዚህ ነው የሚገባው። እዛ በኩል ምናልባት ሰው ምናምን ሲኖር ይከፈታል። ይሄ የግራዎች ገዳም ቤት ነው ማለት ነው። ገዳም ማለት ይሄ ነው እንደሱ ማረፊያ። ምናልባት ከዛ የሚመጣ አትክልት ምናምን አመጣው በዚህ በኩል ያለው በዚያ ነበር የሚሄዱ። አሁን ወደ ወንድ ታይታላችሁ። በጣም የሆነ ወደ ሰርተዋል። አይፎን ነው እዚህ ጋር ይሄ በጣም ከነበር በዚህ መጣ አይቻልም። በጣም ከነበር
ስብሰባ አስተዳዳሪዎች ጸሐፊያን እዚህ ይሰበሰባሉ። ዲዛይን በተመለከተ ቤተክርስቲያን ባህር ዳር ሀገረ ስብከት ላይ ዲዛይን ማናቸውም ስራ ሲሰራ አሁን አይተውት አይቶ ተጸምቶ ነው እንጂ ብዙ ብሎ አይሰራም። ባለሙያዎች ይሰበሰባሉ። አስተያየት ተሰጥቶበት ታርሞ ነው ብዙ ብሎ አይሰራም። የመንግስት ሰራተኛው ጊዜውን ቀን ስራ አሳልፎ ማታ ከ11 ሰዓት በኋላ ሰለጥናል የሚል በቤተ ክህነትና በቤተ መንግስት የሰለጠኑት ጊዜ ያሰለጥናል። ክፍት ነው። አሰሳት ጀምሮ እስከ ሽፍት ሳለ ጊዜ አሁን ይህ ዲዛይን በአጠቃላይ የሚሆን ይሰጣል። ትልቅ ነገር ነው እየተማርን ያለ ነው። ከዚህ በታች ከዚች ቀጇ ወደዚህ ያለ አሁን ዘንዶ አለ ገና ሞተር አልተገጠመላት ግን ተንቀሳቀስ ወደፊት ታስቦ እናያት። ያላቸው ነው ነገር የሚጭነው በዚያ በኩል ይይዙታል። በዚያ በኩል ገንዘብ ከፍለው ነው ያወራጅ ሰቃይ እነሱ ከፍለው ነው በቦታው ይፈጥራሉ። ታመጡ ከዚያ እንደዚህ በተመሳሳይ መኪና ደግሞ ያመጣሉ። አሁን ግን መኪና ይዞ ይመጣል። በዚህ በኩል ተማሪ ይጭነዋል፣ ራሳቸው ይጭናሉ፣ ገዳማቸው ይዘው ይሄዳሉ። ከገዳማቸው ደግሞ አትክልት ምናምን የሚመጣ ከሆነ ደግሞ በዚህ ይዘው ይመጣሉ፣ ይዘው ይወዳል፣ ቤታቸው ያስገባሉ። ስለዚህ ሁሉ ነገር ቀሎላችሁ አሁን በቃ በጣም ነፃ ናቸው።
ይባላል ያለ። እሺ እና ኦልሬዲ መነኮሳት ባይታውያን የሚመገቡት በገዳ በፍሬው ጊዜ ይሰጡት በየጊዜው ፍሬ ይጻፉ ማለት ነው። በጣም ፍሬው ይጻፋል ብያ በጣም ይታመሳል። ታምሶም ይበላል። በጣም ነው የሚጣፍጠው። ትለሞጫለች እቺ በጣም ሁለቱ ጋር ነገር ይላል። መጀመሪያ ዳዳ ነው ዳዳ ሄድና ወደዚህ ከዚያ ስንል ይወጣል ነው እንግዲህ ራጉኤልም የአዲስ አበባ ነው ልማት መጀመሪያ ልማት በአዲስ አበባ ቤተክርስቲያን መጀመሪያ የተጀመረው ያ አንድ ቀን ሄደው እንግድነት ታደሩ መሰረት ድንጋይ ጥለው ነበር። ለሶስት ወር በአራት ወር ደግሞ አስጨረሳቸው። ካስጀመረው ደግሞ ለምሳሌ አሁን ሀረር ከአሜሪካ ላይ የሚባለው ብዙ አብያተ ክርስቲያናት አንጸዋል። ሀረር ላይ መንበረ ጵጵስና ቅዱስ አቡነ ቴዎፍሎስ የሰሩት ነበር። ያንን እድሳት ማለት ነው ከግማሽ ሚሊዮን ብር በላይ በጣም ልዩ ሆነ አዲሶት መጡ። ፍኖተ ሰላም ምዕራብ ጎጃም ሀገረ ስብከት ልዩ የሆነ መንበረ ጵጵስና ሰርተው ነው የመጡት። ምንም የለውም ነበር፣ አዲስ ነበር። መተከል ላይም እንደዚህ በተመሳሳይ መንበረ ጵጵስና ያለው ነበር። ልዩ የሆነ መንበረ ጵጵስና ሰርተው ነው የመጡት። በእሳቸው ሀገረ ስብከት ሀገረ ስብከት እንደዚህ በተመሳሳይ ቢሮ ልዩ እስከ ሙሉ እሳቸው በሄዱበት ሁሉ መሰረት ድንጋይ ይጥላሉ። ያቺ ደግሞ ታልቃለች።